ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ የቂርቆስ ወረዳ 1 ኮሙኒኬሽን ድምጽ ነው። በዚህ ቦታ በጣም ከፍተኛ የነበረ የመልካም አስተዳደር ችግር፣ ከፍተኛ የሆነ የቱቦ እንዲሁም የኮብልስቶን ችግሮች እንደነበረ ካሁን በፊት ስናረጋቸው በነበሩ የንጠይቅ መድረኮች ሲነሳበት የነበረበት አግባብ አለ። ዛሬም ከአካባቢው ነዋሪዎች ጋር አጠር ያለ ቆይታ እናደርጋለን። መልካም ቆይታ። እኔ ለምሳ ነገር ይባላለሁ። የወረዳ 1 ዋና ስራ አስፈጻሚ ነኝ። ያው እንደምታውቀው በዚህ በያዝነው የግማሽ ዓመት እቅዳችን ውስጥ አንዱ የህዝብ አገልግሎት ስራችን ውስጥ የመልካም አስተዳደር ችግሮችን የመፍታት እቅዳችን ነው። በዚህ የመልካም አስተዳደር ችግሮችን ከመፍታት አንጻር ማህበረሰባችን የተለያየ ጊዜ ጥያቄ የሚያነሳቸውና የፓብሊክ ሰርቪስና የኮሙኒኬሽን ጽሕፈት ቤት ህዝቡን በማወያየት የሚወስዳቸው የህዝብ ሀሳብ መነሻ በማድረግ የተለዩ ችግሮች ነበሩ። ከዚህ ውስጥ አንዱ ተለይቶ የነበረው አድማስ ዩኒቨርሲቲ አካባቢ ያለው የመንገድ ችግር ነው። በዚህም መነሻ በማድረግ ማህበረሰቡን በማስተባበርና የህዝብ ተሳትፎ የህብረተሰቡን በማሳተፍ የተሰራው የኮብልስቶን መንገድ አለ። እሱም ዛሬ ላይ ማህበረሰባችን በጣም ደስተኛና ትናንት የነበረው ችግር በዛሬው ባለው መፍትሄ ደስተኛ መሆኑ በራሱን ምላሽ የሰጠን ነው። እዚህ ተነስተኛ ቀጣይ ምን መስራት እንዳለብን የሚል አቅጣጫ የሚያሳየን ነው። እኔ ታሪክ ክፍል ይባላለሁ። የብሎክ አስቴር ሰብሳቢ ነኝ። መልካም። እንግዲህ እዚህ ዛሬ ያገኘንሽ አንድ የመልካም አስተዳደር ሲነሳ የነበረ ችግር መፈታቱን የሚያሳይና ካሁን በፊትም በንጠይቅ መድረክ ተነሱት ነበረ። ምን አይነት ችግር ነበረ? ካሁን በፊትስ ምን ነበር የነበረው? የምትጠይቁ ጥያቄ ምን ነበረ? ያው በምንጠያየቅ በመድረክ ላይ ያው ጠይቀናል። የጠየቅነው በመልካም አስተዳደር ተፈቶልናል። እሱም እዚህ ጋር የነበረ ቱቦ ማንም ማህበረሰብ በዚህ ጋር ማለፍ አይችልም። ይሄ ኮብልስቶን ተሰርቶልናል። ኮብልስቶን ደግሞ በጣም ጭቃ እና ክረምት ራሱ በጣም የተቸገርንበት ቢኖር እሱ ነው እና ለምሳሌ አንድ ጊዜ እኔም ለሆነ ሰርግ ለብሼ እንኳን መኪና ራይቶኝ ያበላሸብኝ ነው። መኪና እንኳን ወጣ ገባ ነበር እና መኪና እንኳን መሄድ እንኳን የማይችልበት ነበር። አሁን ተፈቶልናል በመልካም አስተዳደር። እኔ አለማየሁ መታበላል ወረዳው ዋና ስራ አስፈጻሚ ኃላፊ ነኝ። መልካም አቶ አለማየሁ እጅግ አድርገን እናመሰግናለን። እንግዲህ በነበረው በ8 ወር ውስጥ ከተሰሩ ዋናውና አንደኛው የመልካም አስተዳደር ችግሮች ይህ ነውና ከዚህ ይሄ ቦታ ካሁን በፊት ምን አይነት ችግር ሲነሳበት ነበረ? አሁንስ የተፈታበት አግባብ እንዴት ነው የሚለውን ብትነግረን። እሺ፣ ቅድም እንደተነሳው ከብሎ ከመራራው እንደተነሳው ይሄ መንገድ በጣም አስቸጋሪ የነበረ መንገድ ነው። ሁለት ችግር ነበረው ይሄ መንገድ። አንደኛ የፍሳሽም ችግር ነበረው፣ የቱቦ ችግርም ነበረው። ሁለተኛ ደግሞ የኮብልስቶን ችግር ስለነበረ ማለት አቧራ ስለነበረ ክረምት በጣም መራሪ አፈር ነው፣ በጣም ጭቃ ነው፣ አያሳልፍም በዚህ በኩል። በጋ ደግሞ አቧራ ይሆናል ማለት ነው። ማኪናዎች የሚተላለፉበት ነው፣ ሰው የሚተላለፍበት ነው። ስለዚህ ሰው ለመተላለፍ በጣም ችግር የነበረ ቦታ የነበረ በተደጋጋሚ የዚህ አካባቢ ነዋሪዎችም በንጠያየቅም በምንም ቢሮም ድረስ እየመጡ በብሎክ ውይይትም ሳነሱ የነበሩ በመልካም አስተዳደር ችግር ስለነበረ ይሄ ነገር ከተሰራ በኋላ ግን ብዙ ችግር የቀረፈ መሆኑንና አሁን ህብረተሰቡ በደስታ የተጠቀመበት እንደሆነ ነው የሚያሳየው ማለት ነው። አሁንም ሆነ ክፍለ ከተማ ባለሀብቶቹ እዚህ ጋር ያሉት ባለሀብቶችንም ላመሰግናቸው ይገባልና ከህብረተሰብ ተሳትፎ ጋር ሆነን ከማህበረሰቡ ጋር እኔም ሰብሳቢ በመሆኔ ሆነን ጥያቄ በማጠየቅ ነው በአካውንት ገብቶልን ክፍለ ከተማውን ፈንድ ለቆልን። በዚህ ምክንያት ይሄው ዛሬ አይደለም መሄጃ ብቻ አይደለም መዝናኛም ሆኖልናል። በጣም ነው እኔ እንጃ ወረዳውንም በጣም ላመሰግነው ይገባል። ሁለተኛው 18 ቀበሌ ውስጥ ለረጅም ጊዜ በሽንት ቤት እጦት 8 አባወራዎች ትልልቅ እናቶች፣ አባቶች፣ አዛውንት፣ ወጣቶች ያሉበት ግቢ በሽንት ቤት ችግር ምክንያት ሲቸግሩ ነበረውና ቱቦ ሲጠቀሙ የነበረው ነው። ይሄም መነሻ በማድረግ እዛ አካባቢ ያለው ማህበረሰብ ብሎክ ውስጥ ቼክ እያደረግን ባለንበት መረጃ በሰጡን መሰረት ገብተን በማየት በማግስቱ ስራ እንዲጀምሩ የተደረገበትና ማቴሪያል በማቅረብ ሀሳብ በማቅረብ በአጭር ጊዜ ውስጥ ለረጅም ጊዜ ሲጓተት የነበረው አንድ ሳምንት ባልሞላ ጊዜ ውስጥ ሽንት ቤት 2 ክፍል ሽንት ቤት የወንድና የሴት ደረጃውን በጠበቀ ተገንብቶ አሁን አገልግሎት የጀመረበትና ህብረተሰባችን የዘመናዊነት የጀመረበትና አስተዳደሩ በሀሳብም በገንዘብም በአይነትም እያገዘ ከጎኑ እንደሆነ
እየመሰከረ ያለበትና እኛም ደስተኛ ይሆናል። እሺ አቶ ብርሃኑ ከልብ አድርገን እናመሰግናለን። እንግዲህ ዛሬ የተገኘ ነው ካሁን በፊት በንጠያየቅ መድረኮች አንዱ የመልካም አስተዳደር የነበረው ይህ የ8 አባወራ የሚጠቀሙበት የህዝብ ሽንት ቤት ችግር ነበረ። ካሁን በፊት እንደው ምን ነበረ፣ አሁንስ ያለው ነገር ምንድን ነው የሚለውን ካንተ አንደበት መስማት ፈልገን የመጣ ነው። እንግዲህ እኛ ያው ተቸግረን ነበር፣ እግዚአብሔር ይመስገን። አሁን ያው 8 አባወራ ተሰቃይተን ነበረ። አሁን በወቅቱ ተሰርቶልን እግዚአብሔር ይመስገን አሁን ተፈቶልናል ችግራችን። ያው እንደምታየው ተሰርቶ በሰላም እየተጠቀምን ነው። እንደው ካሁን በፊት እንዴት ነበር የነበረው? በፊት በጣም ችግር ነበር። በጣም እውነት ለመናገር በጣም ችግር ነበረብን። ያው ወንድ ልጅ ነኝ እንግዲህ ቤተሰብ 5 ቤተሰብ ነበርኩኝ። በቃ እኔ እንኳን በየቦታው እየሄድኩ ተጠቀም ነበር፣ ተሰቃይቶብኝ ነበር። አሁን እግዚአብሔር ይመስገን ችግራችን ተፈቶ ይኸው እየተጠቃሚ ሆነናል። እናመሰግናለን። እግዚአብሔር ይስጣችሁ፣ እናንተንም ላስተባበራችሁልን እናመሰግናለን። ሌላው በጣም ትልልቅ አካባቢ ትልልቅ ህንፃዎች ባሉበት 100 ሜትር መሆን የቱቦ በቱቦ እጦት የተለያየ ፍሳሽ እየገባ የተለያየ ደረቅ ቆሻሻ እየገባ ቱቦ ውስጥ እዛው ላይ ደግሞ ፍሳሽ እየተደፋ ሲያስቸግርና የአካባቢ ገጽታ የአካባቢ ጤና ሲበክል የነበረው እሱንም ሀሳብ በማቅረብ እዛ ያለው ባለሀብትን በማስተባበርና ማህበረሰብም ድጋፍ እንዲያደርግ እውቅና እንዲኖረውና የኔ ነው እንድን በማስተባበር ይህም በአጭር ጊዜ ውስጥ ከጀመርነው በአጭር ጊዜ ውስጥ መፍትሄ ያገኝበትና ችግር ተፈቶልኛል ብሎ ዛሬ ማህበረሰባችን የሚመሰክርበትና የተፈቱ ችግሮችም በአይነት በአካል ጎብኝተን እኛም ለነገ እቅዳችን ማንሳት የምንችልበት ነው። ወይዘሮ ሂሩት ስለተገኙልን እጅግ አድርገን እናመሰግናለን። እንግዲህ በዚህ አካባቢ ካሁን በፊት የነበረ ከፍተኛ የመልካም አስተዳደር ችግር ነበርና አሁን ደግሞ ችግሮቹ ተፈቶ እንደዚህ በዚህ መንገድ እንገኛለን። እንደው ካሁን በፊት የነበረው ሁኔታ ቢያጫውቱንና አሁን ያለበትን ሁኔታ እንደው ከእርሶ አንደበት ብንሰማ ብለን ነው። እሺ ካሁን በፊት የነበረው ችግር ሰው በዚህ ጋር መተላለፊያ የለውም፣ ቆሻሻ ነበረ። ህብረተሰቡ እንደምታየው አሁን እዛዛ አካባቢ ቆሞ እንደ መዝናኛ እየተጠቀመበት ነው። በጣም ሽታ ነበረው። ሰው በዚህ በኩል አያልፍም፣ ህፃናት አይጫወቱም። በአቅራቢያው ትምህርት ቤት ይታያል፣ ትምህርት ቤት አለ። ስለዚህ እዚህ አካባቢ ላይ ከፍተኛ የነበረ ችግር ነበረ። በመልካም አስተዳደር በተደጋጋሚ ጥያቄ አቅርበን ነበረ እና ይኸው አሁን በሂደት ተፈቶልን እንደምታየው ጽኑ ነው። ሰዎች እየተዝናኑበት ነው። አካባቢ ያለ ህብረተሰቡ ላይ ምንድነው ህብረተሰቡ በጣም ደስተኛ ነው። ምክንያቱም በጣም ተቸግሮ ነበር። የቱቦ መደፈን ነበረበት፣ ፍሳሾች ነበሩበት። ያ ነገር ተወግዶልን ይሄ አሁን እንደዚህ እንደምታዩት ያማረ ጽዱ ሆኖ ታዩታላችሁ። የወረዳችን ወረዳ አንድ በጣም የሆነ ለነዋሪው የሆነ ትኩረት አለው። ከህብረተሰቡ ጋር ከፍተኛ የሆነ ቀረርብ አለው እና በምናቀርባቸው ኮምፕሌን ሁሉ ጥያቄና መልስ እየሰጠን ነው። በዚህ በጣም እናመሰግናለን። እሺ እጅግ አድርገን እናመሰግናለን ወይዘሮ ሂሩት። ይህን ስናደርግ ስራችን በየደረጃ ያለው እቅዳችን የገመገመን ለአመራር ስምሪት የሰጠን ህብረተሰባችንም ከጎናችን ያስቆሙ የፈታን ያለንባቸው ችግሮች ናቸው። ይህም ብቻም አይደለም፣ ሌሎችም በየደረጃ ያሉ የመልካም አስተዳደር ችግሮቻችንን የአስተዳደር አገልግሎት አሰጣጣችን ደረጃ በደረጃ እቅዳችን አስቀምጠን እየሰራን ነው ያለ ነው። ቀጣይ ቀሪ ጊዜያት ውስጥም በርካታ ሰፊ ህብረተሰብ የሚገለገልበት ችግሮች የፈታን የምንመጣበትና አቅጣጫ ያስቀምጥንበት መሆኑን ለማስተዋወቅ ነው። ይህ መነሻ በማድረግ በየደረጃ ያለው አካል በሀሳብም በአካልም በጊዜውም በመስጠት እኛ ጋር ከጎናችን በመቆም የህዝባችን ችግር የፈታ በጋራ የተሻለች ከተማ የተሻለች አስተዳደር የምትሰጥበት አስተዳደር እንድንፈጥር ለማለት እወዳለሁ። አመሰግናለሁ።